ጤና ይስጥልን። እንደምን ቆያችሁ? እንደምን ሰነበታችሁ? ውሳኔ አሰጣጥ ላይ ዛሬ ጀምረነው የነበረው ትሬኒንግ በሪካርዲንግ ምክንያት ጥሩ ሊሆንልን አልቻለም እና በጠየቃችሁኝ መሰረት በዚህ መልኩ ሪከርድ አድርገን ለበለጠ እንድናጠናው እንደዚህ ማቅረብ ፈልጌ ነው። ስለዚህ ምንድን ነው ውሳኔ አሰጣጥን ጥሩ ውሳኔ የሚባል እዚህ ላይ እንደምናየው ነው። የአምስት ነገሮች ድምር ነው። አንደኛው የምንወስነውን ነገር ምን እንደሆነ ብቻ ሳይሆን ለምን እንደምንወስነው ግልጽ የሆነ መረዳት ያስፈልጋል። ክላሪቲ ኦፍ ፐርፐዝ ይባላል። ለምን፣ እንዴት፣ ምንድን ነው የምፈልገው፣ ለምንድን ነው እንደዚህ የምወስነው የሚለው ፐርፐዝ ኦፍ የውሳኔ የመጀመሪያው ነገር እሱ ነው። ሁለተኛው ውሳኔ እዚህ ላይ እንደምታዩት በጣም ውስብስብ በሆነ ዓለም ውስጥ ቀይና ጥቁር ከሚሆነው ይልቅ ግራጫ ነገሩ ነው የሚበዛው እና ዋናው ትልቁ ብስለት፣ ትልቁ ማቹሪቲ ዋይዝ ጀጅመንት የሚባለው ነገሮችን ግራ ቀኝ የማየት ነው። ዲሰርመንት የሚባለው ነው። ከፊት ከኋላ የማየት ነው። ነገሮችን የመመርመር የመፈተሽ የማሰላሰል ጉዳይ ነው። ዲሰርመንት ይባላል። ሁኔታዎችን የማወቅ የኃይል አሰላለፉ በምንወስነው ውሳኔ ውስጥ ውሳኔው የሚመለከታቸው አካላት ያላቸው አመለካከት፣ ፍርሃት፣ ሁኔታ፣ ስጋት፣ እነዚህ ሁሉ ግንዛቤ ውስጥ ማስገባት በጣም ከባዱ ነው። ባህላቸው፣ እሴታቸው፣ እነዚህ ሁሉ ዲሰርመንት ይባላል። በኋላ እናየዋለን። ሶስተኛው እዚህ ላይ እንደምታዩት በጣም ወሳኙ ውሳኔ ማለት እንግዲህ አንድ ውሳኔ በሚወሰንበት ጊዜ ኢሞሽን አለው። ምንጠላው፣ ምንወደው፣ በጥላቻ ሁነን በፍቅር ሁነን የምንወስነው፣ በስጋት ሁነን በቁጣ ሁነን የምንወስነው ይሄ ኢሞሽን የሚባለው ነው። ሁለተኛው ኢንቱዊሽን የሚባለው ነው። ውስጣችን የሚነግረን ውስጣችን በምንወስንበት ጊዜ ይሄ ኢንቱዊሽን የሚባለው ከዚህ በፊት በተደጋጋሚ ካለን ልምድ ተሞክሮ አእምሯችን ውስጥ የሚጠራቀም አእምሯችን ውስጥ አንድን ነገር ይሄ ነገር ቀልቤ ወዶታል፣ ቀልቤ አልወደደውም የምንለው እሱ ነው ኢንቱዊሽን። ገት ፊሊንግ ይባላል፣ ኢንስቲንክት ይባላል። እሱ በውሳኔ ውስጥ እሱም ያስፈልጋል። ሶስተኛው ሎጂክ ነው። ይሄ ነገር ትክክል ነው፣ ትክክል አይደለም፣ ያስኬዳል፣ ስሜት ይሰጣል፣ ትርጉም ይሰጣል፣ ይህ ነገር ላድርገው አላድርገው የምንለው ነው። ሪዝኒንግ የሚባለው ነው። ራሽናሊቲ እንግዲህ ሰው ስሜታዊ ፍጡር ነው። እነዚህ ሁሉ የሰው ተፈጥሮ ናቸው። ኢሞሽን አለን፣ ኢንቱዊሽን አለን፣ ሪዝን አለን። ስለዚህ ይህንን ኢንቴግሬት የማድረግ የማዋሃድ ሚዛኑን የመጠበቅ እንግዲህ ኢሞሽንን ብቻ አይደለም ውሳኔ፣ ኢንቱዊሽንን ብቻ አይደለም፣ ሪዝንን ብቻ አይደለም። አራተኛው ማንኛውም ውሳኔ ይሄ ነገር ያዋጣል አያዋጣም ብቻ ሳይሆን ይሄ ነገር እውነት ነው ወይ፣ ትክክል ነው ወይ፣ ትክክሉ የትኛው ነው፣ በኋላ ደግሞ ከፈጣሪ ጋር የማያጣላኝ ከህሊናዬ ጋር የማያጣላኝ የህሊና ቁስል የማይሰጠኝ ብሎ ይህንንም ግምት ውስጥ ማስገባት አስፈላጊ ነው። ሞራል ኮሄረንስ የሚባለው። አምስተኛ በውሳኔ ውስጥ በየትኛውም ውሳኔ ውስጥ ዛሬ መልካም መስሎ የሚታይ ለጊዜው መልካም መስሎ የሚታይ ፍጻሜው ግን ጥሩ ያልሆነ ፍጻሜው ግን ነገ ከነገ በኋላ የባሰ ምስቅልቅልን ይዞ የሚመጣ ሊሆን ይችላል። ስለዚህ ሾርት ተርም ብቻ ሳይሆን ሎንግ ተርም ማየት። አሁን እንግዲህ ደግሞ የሰው ዝንባሌ አንደኛ የሰው ዝንባሌ ኢሞሽናል ነን። የሰው ዝንባሌ ብዙ ጊዜ ከምክንያት ይልቅ ስሜት ይቀድማል። እንደገና ደግሞ ከነገ ይልቅ ከረጅሙ ጊዜ ይልቅ የዛሬውን እናስቀድማለን። ስለዚህ መጠንቀቅ የሚያስፈልገው ይሄ ዋይዝ ጀጅመንት የሚባለው አሁን እነዚህ አምስት ነገሮች ሲኖሩ ነው እና በአምስት ነው ከፍለን የምናየው። ምን ከፍለው እንግዲህ እዚህ ላይ እንደምታዩት ሰዎች በአንድ በኩል አናሊቲካል ነን፣ መተንተን፣ ነገሮችን መፈተሽ፣ ግራ ቀኝ ማየት፣ ኮስት ቤኔፊት የሚባለውን ማስላት፣ ኪሳራው ምንድን ነው ትርፉ ምንድን ነው ብሎ ማሰላሰል የሰው ተፈጥሮ ነው።
በእግዚአብሔር መልክና ምሳሌ የተፈጠረ ሰው እውቀት አለው፣ ያሰላስላል፣ ያወጣል፣ ያወርዳል፣ ግራ ቀኝ ያያል። ይሄ አናሊቲካል ነው። ሁለተኛው ደግሞ በዛው መጠን ደግሞ ኢሞሽን አለ፣ ስሜታዊ ነን። በበቀል የሚወሰን ውሳኔ አለ፣ በጥላቻ የሚወሰን ውሳኔ አለ፣ በቁጣ ላይ ሆነን የምንወስነው ውሳኔ አለ፣ በችኩልነት የምንወስነው እሱ ነው ኢሞሽናል የሚባል። በተመሳሳይ ደግሞ ነገሩን ዝም ብሎ ያለ ማሰላሰል ያለ ምክንያታዊነት የምንወስነው ደግሞ ውሳኔ አለ፣ ኢንቱዊቲቭ ይሆናል። በሌላ በኩል ደግሞ የውሳኔ ሰዎች አሉ፣ ውሳኔ ደግሞ የማይሳካላቸው ውሳኔን መወሰን የሚያቅማሙ ይሄ አቮይዳንት የሚባሉ ሰዎች፣ ለውሳኔ የሚቸገሩ ሰዎች አሉ። ከወሰኑም በኋላ በውሳኔያቸው አይጸኑም፣ ለመወሰንም ጊዜ ይወስድባቸዋል። ፕሮክራስትኔት የሚያደርጉ ሰዎች ሁል ጊዜ ነገሩን እንዳመነዥኩት፣ እንዳወጡት፣ እንዳወረዱት እና ነገ 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 የሚሉ አሉ። በተመሳሳይ ደግሞ ወዲያውኑ ደግሞ የሚወስኑ ሰዎች አሉ። አሁን ብዙ ስኬታማ የሚባሉ ሰዎች እንደዚህ ናቸው። ጊዜ ይፈልጋል ውሳኔ። በጊዜው ያልሆነ ነገር ጊዜ ካለፈበት በኋላ ከንቱ ነው የሚሆነው። ስለዚህ አንደኛው ችሎታ አናሊቲካል ነው። ዛሬ የምናየው እሱ ምንድን ነው? አናሊቲካል ማለት እንዴት ነው ማሳደግ የሚቻለው? በስሜት በችኩልነት ከመወሰን ይልቅ ነገሩን አውጥቶ አውርዶ አስልቶ፣ በግምት ከሚሆን አስልቶ መወሰን፣ ግራ ቀኝ ማየት፣ መፈተሽ፣ ዛሬም ብቻ ሳይሆን ነገን ማየት የሚያስችል ውሳኔ መወሰን የሚያስችለው አንዱ ሰው የተሰጠው አንዱ ጸጋ ማሰብ ነው፣ አናሊቲካል መሆን ነው። እና ምንድን ነው እሱ ነው ዛሬ የምናየው እና በአምስት የምንከፍላቸው ለዛ ነው። አንደኛው እሱ እናያለን፣ ከዛ በኋላ ኢሞሽን እናያለን፣ ከዛ በኋላ ደግሞ በሶስተኛ ደረጃ የምናየው የባያዝ አለው። አሁን መቼም ውሳኔ በጣም አንዱ ከባድ በሰው ህይወት ውስጥ ባያዝ የሚባለው ነው። ነገሩን እንደ እውነታው ሳይሆን እኛ በተረዳነው መጠን ወይም እኛ በምናይበት መነጽር ተንሻፎ የምናይበት ጊዜ ብዙ ነው። እሱንም እናየዋለን። ዛሬ ግን እንዴት ነው አንድ ሰው አናሊቲካል መሆን የሚችለው? ያንን ማሳደግ ይቻላል ወይ? ምን ማለት ነው አናሊቲካል መሆንስ? እነዚህ ናቸው እንግዲህ ቅድም ያየናቸው። አንደኛው ኢንቴሌክቹዋል ክላሪቲ ነው። ሁለተኛው ኢሞሽናል ሬጉሌሽን ነው፣ እናየዋለን። ስፒሪቹዋል አዌርነስ ይፈልጋል፣ ሞራል ግራውንዲንግ ይፈልጋል፣ ወይስ ጀጅመንት። ግን ዛሬ የምናየው ቅድም ያልኳቸው ይሄንን ነው። ልብ፣ ገት፣ ሀርት፣ ማይንድ እነዚህ ሶስቱ ሲጣመሩ ነው። በአብዛኛው ግን የኢሞሽን ድሪቭን እና ከኢሞሽን ድሪቭን ይልቅ ራሽናል አናሊቲካል መሆን እንዴት ነው የሚቻለው የሚል ነው። እሱ እንግዲህ አናሊቲካል መሆን ማለት ውሳኔ ሲወሰን በእነዚህ በስድስት መነጽሮች በእነዚህ በስድስት ማያ መለኪያዎች እንኳን ብናየው ውሳኔ ብዙ ጊዜ ውስብስብ ነው፣ ኮምፕሌክስ ነው። ከሚታወቀው የማይታወቀው ይበዛል፣ አምቢጊዊቲስ ይበዛበታል፣ ኬዎስ ይበዛበታል። አንዱ እሱ ነው። ብዙ ውሳኔዎች እንደዛ፣ በተለይ በመሪዎች አሁን አንዳንድ ጊዜ የሚወሰኑ ውሳኔዎች እንዴት እንደዚህ ይወሰናል የምንለው እንደዚህ ከባድ የሚሆንበት ጊዜ አለ፣ በጣም ከባድ የሚሆንበት። ሁለተኛው የኮምፒቲንግ ኢንተረስት ይበዛበታል ውሳኔ። የአንዱን ወገን ፍላጎት ለማሟላት ሌላውን ወገን ደግሞ ሁሉም እውነት አለኝ የሚል 3፣ 4፣ 5 ስቴክሆልደር ይኖራል፣ መልቲ ስቴክሆልደር አለ። በዚህ ሁኔታ ውስጥ አንዱን ስናስደስት ሌላው ይካፋል። አሁን ብዙ ውሳኔዎች አሁን የኢትዮጵያ ግጭት ውስጥ ሁሉ የሚያስገቡን በጣም ከባድ የሚሆኑ ለመፍታት የሚያስቸግሩ ጉዳዮች የሚያጋጥሙበት ጊዜ በተለይ በመሪዎቹ እንደነዚህ አይነት ጉዳዮች ናቸው። ኮምፒቲንግ ኢንተረስት ይኖራል። ማኔጀር አንድ ሰው ሲሆንም እንደዛው አንዱን ሰራተኛ ሲያስደስት ድርጅቱን ሊጎዳ ይችላል፣ ድርጅቱን ሲያስደስት ሰራተኛውን ሊጎዳ ይችላል። አንዱን ሰራተኛ ሲያስደስት ፕሮሞት ሲያደርግ ሌላውን ኮምፒቲንግ ኢንተረስት ይኖራል። እንዴት አድርጎ ነው መወሰን የሚቻለው? ብዙ ነገሮች እንደዚህ ኮምፒቲንግ ኢንተረስት ያላቸው ፓራዶክሲካል የሆኑ ነገሮች አሉ። ደግሞ ውሳኔ እንግዲህ መምረጥ ነው። ውሳኔ choosing the best course of ነው፣ የሚያዋጣውን መንገድ መምረጥ ነው። እሱ ምን ማለት ነው? ጥቅሙን ይሄ ማክሲማይዚንግ ቤኔፊት ነው፣ ሪስኩን ደግሞ ሚኒማይዝ ማድረግ ነው። ታዲያ እንዴት ነው የሚቻለው? እሱ ሪስክን እንዴት ነው ማወቅ የሚቻለው? አይታወቅም። ብዙዎቹ አደጋዎች ቀድሞ አይታዩም፣ በኋላ ነው የሚመጡት።
ከሚታወቀው የማይታወቀው ነው የሚበዛው። ይህም ውሳኔን ከባድ ያደርገዋል። አሁን አናሊሲስ የሚያስፈልግበት ምክንያት ለዚህ ነው። አሁን ውሳኔ ማለት ሌላ ደግሞ የፓራዶክሲካል ትሬድ ኦፍ ነው። አንድን ነገር ስንመርጥ ሌላ ነገር ደግሞ እናጣለን በውሳኔያችን። በየትኛውም ውሳኔ ውስጥ አንድን ነገር ስንመርጥ ሌላ ነገር እናጣለን። ስለዚህ የትኛው ይቅርብኝ፣ የትኛውን ላስቀድም፣ የትኛው ከየትኛው ይቅደም፣ በህይወታችን ውስጥ በሙሉ በምንወስናቸው ውሳኔዎች እንዲህ አይነት ነገሮች ናቸው ያሉት። አንዳንድ ጊዜ በነፍስና በስጋ መካከል እንኳን ጭንቀት የሚፈጠረው፣ የህሊና ጸጸት የሚመጣው፣ የመንፈስ ጭንቀት የሚመጣው ይሄንን ትሬድ ኦፍ ነው። የጊዜው የስጋችን ነገር ያስጨንቀንና ነፍሳችን እንጎዳታለን። ያን ጊዜ ጸጸት ይመጣል፣ ጭንቀት ይመጣል፣ የህሊና ቁስል ይመጣል እና ትሬድ ኦፍ ነው። ስለዚህ በዚህ ሁኔታ ውስጥ እንዴት ነው መወሰን የሚቻለው? በተለይ አሁን ውሳኔ ደግሞ ይህ ነገር ያዋጣል ያዋጣም ብቻ አይደለም፣ ቫልዩ አለበት። ለአንዱ ቅዱስ የሆነው ለሌላው እርኩስ ይሆናል። ሌላው የሚመካበት ለሌላኛው ደግሞ የውርደት ታሪክ ይሆንበታል። ማንነት የሚባል ነገር አለ። አሁን በእነዚህ ሁኔታዎች ውስጥ የሚወሰን ውሳኔ ደግሞ በጣም ከባድ ነው። እንዲህ ባለው ውስጥ ይወሰናል ውሳኔ። ስለዚህ የዚህ መፍትሄው ይሄን ሁሉ ለማየት የሚያስችለው አናሊሲስ የሚባለው ነው። አሁን አናሊሲስ ማለት ይሄ ነው። አናሊቲካል ዲሲሽን ሜከርስ የሚባሉት እንግዲህ አንዱ ትልቁ መረጃን የሚያስቀድሙ ሰዎች ናቸው። አናሊቲካል የሚባሉት መረጃን የሚያስቀድሙ ሰዎች አናሊቲካል ይባላሉ። ከግምት ይልቅ መረጃ፣ ከሀሳባቸው ይልቅ ይሄ ኦፒኒየንን ኤቪደንስ የሚፈልጉ፣ ከኦፒኒየን ይልቅ ኤቪደንስ የሚያስቀድሙ፣ ግምታቸውን መላምታቸውን ደግሞ የሚሞግቱ ኩዌሽን አሳምፕሽንስ፣ የእነሱንም የሌላውንም ሰው እንዳለ ዝም ብሎ ያጎረሱትን ሁሉ አይወጡትም፣ የተጋቱትን ሁሉ አይጋቱም። እንዴ ይሄ ነገር ይሆናል ለምን እንዴት ብለው የሚጠይቁ ይሄ አናሊቲካል ሰዎች ናቸው። አንድን ነገር ደግሞ እንዳለ ሳይሆን አናላይዝ ማድረግ ማለት ኮምፕሌክስ የሆነውን ፕሮብለም ከፋፍሎ በክፍል በብልቱ በላልቶ ማየት የመበለት የሚችሉ ሰዎች ናቸው። የአናሊቲካል ስኪል ማለት አሁን ለምሳሌ አንድ ትልቅ ችግር ሲመጣ ይሄ ነገር ስንት ክፍሎች አሉት፣ እንዴት ነው፣ ምን ማለት ነው፣ እስኪ በብልቱ የሚባለው ኮምፕሌክሲቲን በፓርትስ የማየት አቅም ነው። ችግርን ከሰው ለይተው ማየት የሚችሉ ናቸው። አሁን ኢምፐርሰናል አሁን አንዳንድ ጊዜ በተለይ በኢትዮጵያ አሁን አንድ ከሚያጋጥሙ ችግር ሰውየውን ከሀሳቡ ለይቶ ማየት ያቅታል። አሁን በተለይ ይሄ ማንነት የሚባል ዘር የሚባል ነገር ሲመጣ ይሄ ሀሳብ ለሁላችን የሚያዋጣው የትኛው መንገድ ነው ከሚለው ይልቅ ብዙ ጊዜ አይዴንቲቲ በስብሰባዎች መካከል አሁን ብዙ ጊዜ አናሊቲካል ያልሆኑ ሰዎች ሰውየውንና ሀሳቡን አንድ ላይ ሰውየውን ከጠሉት ሀሳቡን የሚጠሉታል፣ ለያይተው አያዩም። አናሊቲካል የሆኑት ግን ለያይተው ነው የሚያዩት። ስለዚህ እንዲህ አይነት ነገር እንዴት ነው ማምጣት የሚቻለው? ይህንን ሰው መሆን እንዴት ነው የሚቻለው ነው አናሊቲካል ሰው መሆን። አንደኛው የመፍትሄዎቹ ሁሉ ግማሽ 50% የሚሆነው ችግርን ከመረዳት ችግርን ከመተንተን ነው የሚጀምረው ነው የሚባለው። የመፍትሄው ደግሞ ከግማሽም በላይ ይሄዳል። አሁን ብዙ ጊዜ ልክ የአንድን በሽተኛ ህመም በትክክል ከታወቀ መድኃኒቱ ያድናል። በትክክል ካልታወቀ ግን የተሳሳተ መድኃኒት ይሆንና በሽታውን ያባብስበታል። ችግርም እንደዛው ነው። ማንኛውም ችግር እንደዚህ ነው። የሀገር ችግር እንደዛ ነው። የተቋም ችግር እንደዛ ነው። የቤተሰብ ችግር እንደዛ ነው። የግለሰብ ችግር እንደዛ ነው። ስለዚህ አንዱ መለመድ ያለበት አናሊስቲካል መተንተን ማለት ችግሩን በትክክል መረዳት ነው። አሁን ብዙ ጊዜ ፍርደ ገምድልነት ይበዛል። በትንሽ ነገር ጀነራላይዝ ማድረግ ማጠቃለል፣ እንደው በትንሽ አንድ ባየው ነገር ቶሎ ድምዳሜ ላይ የሚደርስ ሰው ይበዛል። ይሄ ፕሮብለም አናሊሲስ የሌለው አቅም የሌለው ሰው ነው። ሀሳቡን እንደ መረጃ እንደ ማስረጃ ይወስደዋል፣ ዝም ብሎ ኦፒኒየኑን። ስለዚህ ምንድን ነው የሚሆነው? ፕሮብለም አናሊሲስ ማለት ምን ማለት ነው ከተባለ መጀመሪያ ችግርና አንድን ችግር ይሄ ችግር ምንድን ነው? ችግሩ ምንድን ነው? ችግሩ ይሄ እዚህ ላይ የምናየው አሁን ዋናው ትልቁ ነገር ዲፋይኒንግ ዘ ፕሮብለም ነው።
ችግሩ ምንድን ነው ራሱ ብሬክ ዳውን ያደርገዋል ፕሮብለሙ። ከዛ በኋላ ፋክቱ ምንድን ነው፣ ኦፒኒየኑ ምንድን ነው። አሁን ለየትኛውም አመለካከት ፐርሴፕሽን ፋክት ይኖረዋል፣ ኦፒኒየን። ሁሉም ነገር ፋክት አይሆንም። እውነት አለው፣ ደግሞ እውነት የመሰለን ሀሳብ ይኖራል። እሱን መለየት። ከዛ በኋላ ምክንያቱም ይሄ ኮዝ የሚባለው ምንድን ነው? ይህን ችግር ያመጣው፣ ይህን ችግር ምን አመጣው? ችግሩ ምንጩ ምንድን ነው? አሁን ምንጩ ሩት ኮዝ የሚባለው ዋና ስረ መሰረቱ ምንድን ነው? የችግሩ መገለጫ፣ የችግሩ ዋና ምክንያት ሊሆን አይችልም። ለያይቶ ማየት ያስፈልጋል። የችግሩ ምልክቶች የችግሩ ምንጭ ሊሆን አይችልም። እሱንም ለይቶ ማየት ያስፈልጋል። አራተኛው ችግርን መተንተን ማለት መልቲፕል ፔርስፔክቲቭ የማየት አንድ አቅጣጫ ብቻ ሳይሆን በአራት አቅጣጫ የማየት ነገሩን ከሌላም ወገን አንጻር፣ በእኛ ወገን ብቻ ሳይሆን፣ በእኛ አይን ብቻ ሳይሆን፣ በሌላ ሰው መነጽር፣ በሌላ ሰው አረዳድ፣ በሌላ ሰው ታሪክ፣ በሌላ ሰው እይታ ከአራት አቅጣጫ ከፊትም ከኋላም፣ በዛሬ ብቻ ሳይሆን ከትናንትም አንጻር፣ ከትናንት ብቻ ሳይሆን ከነገም አንጻር መልቲፕል ፔርስፔክቲቭ ማለት እሱ ማለት ነው። እንዲህ አድርጎ የማየት ሌላ ደግሞ ችግሩን ኢቫሉዌት ስናደርግ ምን አማራጮች ይኖራል? ኦልተርኔቲቭ ሶሉሽንስ። ውሳኔ ማለት የተሻለውን መምረጥ ከሆነ መጀመሪያውኑ ክሬቲቭ መሆን ያስፈልጋል። ይህን ችግር በምን መንገድ ሊፈታ ይችላል? ስንት አማራጮች አሉ? አሁን አንዳንድ ጊዜ ወሰንኩኝ ወይም ተወሰነ የሚባለው ዝም ብሎ አንድ አማራጭ ብቻ ከሆነ እሱ ስህተት ነው። ስንት አማራጮች ቀረቡ? አንደኛው አማራጭ ከሌላኛው አማራጭ በምንድን ነው የሚለየው? በምንድን ነው የሚሻለው? በምን ምክንያት? ለምን የአማራጭ ያስኬዳል? ከአጭር ጊዜ ከረጅም ጊዜ አንጻር፣ ከመካከለኛ ጊዜ አንጻር፣ ከዚህ ወገን አንጻር፣ ከዚህ ወገን አንጻር፣ ከዚህ ችግር አንጻር፣ ከዚህ ችግር አንጻር የትኛውን ችግር ነው የሚፈታው? በመካከለኛ ጊዜ፣ በአጭር ጊዜ ምንድን ነው? ስለዚህ ኦልተርኔቲቭ ሶሉሽንስ፣ ለሱ ደግሞ መረጃ መሰብሰብ ያስፈልጋል። አምስተኛው ፓርት እሱ ነው። ስድስተኛው ይህ የታሰበው መፍትሄ ምን ሊያጋጥመው ይችላል? ፖሲብል አውትካሙ ምን ይሆናል? መቼም አንድ ውሳኔ በሚወሰንበት ጊዜ መፍትሄ በዚህ መልኩ ያመጣል ተብሎ ነው እንጂ የሚታሰበው እርግጠኛ መሆን አይቻልም። ስለዚህ ሴናሪዮ አለ። አንዱ ይሄ እንዲህ አይነት ሊሆን ይችላል የሚያመጣው መፍትሄ፣ ይሄ ባይሆን ይሄ ይሆናል፣ ይሄ ባይሆን ይሄ ይሆናል። አሁን እሱ ሲሆን ሴናሪዮ በምንተነትንበት ጊዜ ምን ይመጣል? አይ እንደዚህ ከሆነ እንደዚህ እንዘጋጅ፣ ይሄኛውን አማራጭ ደግሞ ይሄ ስጋት ሊመጣብን ስለሚችል ያንን ስጋት ደግሞ በዚህ እንከላከለው ማለት ይቻላል። ስለዚህ አንቲሲፔቲንግ ፖሲብል አውትካምስ የፕሮብለም አናሊሲስ ሌላው አካል ነው ማለት ነው። ይሄ ነው ፕሮብለም አናሊሲስ። ምንድን ነው እየሆነ ያለው? ምንድን ነው ምልክቶቹ? ምንድን ነው የምናውቀው ማናውቀው? ምንድን ናቸው ካዥዋል ፋክተርስ? ምክንያትና ውጤቱ ምን ይመስላል? ማያዝ የሚቻል ከሆነ ለዚህ ሁኔታዎች ኮንትሪቢዩት ያደረጉት አስተዋጽኦ ያደረጉት ጉዳዮች ምንድን ናቸው? ዋናው ሩት ኮዙ ምንድን ነው? ምንድን ነው ልናደርግ የምንችለው? እንዲህ ብሎ አናላይዝ የማድረግ ነው። ይህ ፕሮብለም አናሊሲስ በጣም ትልቅ ስኪል ነው። አናሊቲካል ስኪልን እንደዚህ ነው ማሳደግ የሚቻለው። እንግዲህ ማሳደግ ይቻላል። ይሄንን እንዴት ነው ማሳደግ የሚቻለው? የመተንተን አቅምን ማሳደግ ማለት አንደኛው ኪዩሪዮሲቲ ነው። ለአንድ ጉዳይ ይህን አንድን ጉዳይ ለማወቅ የመጓጓት፣ ለመረዳት የመፈለግ ኪዩሪዮሲቲ ማለት እሱ መፈለግ፣ ድምዳሜ ላይ ከመድረስ ፍረጃ ከሚቀድመን ሀሳባችንን ሁሉ እንደ እውነት ከመቁጠር ይልቅ እስኪ ኪዩሪዮሲቲ የሚባል ነገር፣ ኪዩሪዮሲቲ ክሪቲካል ቲንኪንግ ነው። እስኪ ጠለቅ ብለን እስኪ ከምናየው ፊት ለፊት ከምናየው ጀርባ ምን ሊሆን ይችላል? ማን ምን አድርጎ ይሆን? ምክንያቱና ዋናው ስረ መሰረቱ ሩት ኮዙ እና የሚታየው ምልክቱ እስኪ ለያይተን እናየው። እስኪ ትልቁን ስዕል ለማየት እንሞክር። ሁኔታዎቹ፣ ኮንቴክስቱ፣ ባክግራውንዱ ምን ይመስላል? ይህ ሁኔታ መቼ ነው የመጣው? ከምንድን ነው የመጣው? ከዚህ በፊት ምን ይመስል ነበር? ኮንቴክስት የሚባለው። ስለዚህ ለመረዳት መሞከር ነው። ትልቅ ነገር እሱ ነው። ትልቁ ነገር ኪዩሪዮሲቲ ነው።
ካልቲቬቲንግ ኪዩሪሲቲ የሚጠፋውን ብዙ ጊዜ እሱ ነው። ሁለተኛው ክሪቲካል ቲንኪንግን የማሳደግ ነው። ክሪቲካል ቲንኪንግ እንግዲህ መጠየቅ ነው። ትልቁ ነገር እሱ ነው። መረጃዎችን ኢቫሉዌት የማድረግ ነው። ግምትን መሞገት ነው። ነገሮችን በአጭር ጊዜም በረጅም ጊዜ በጠባቡም በሰፊውም የማየት ጉዳይ ነው። አንድን አሁን ንግድ ውስጥ የሚገባ ሰው እንደው ያዋጣኛል ብሎ ከሚገባ ይልቅ እስኪ ሪስኩ ምን ይመስላል፣ አንኢንቴንድድ ኢፌክት ምን ነው፣ ወይም አንድ ፖለቲከኛ በሚወስንበት ጊዜ ይህንን ነገር ባደርግ አሁን ምን ይዞ ይመጣ ይሆን፣ ማንን ይጎዳ ይሆን፣ ያላሰብኩት ነገር እንደው ቢመጣስ በምንድን ነው የምንከላከለው? አንኢንቴንድድ ኢፌክትስ፣ ፖቴንሻል ኮንሲኩዌንስ፣ ሪስክ የማየት ጉዳይ ነው። ይሄ በጣም ትልቅ ችሎታ ነው። ይህንንም ማሳደግ ይቻላል። ክሪቲካል ቲንኪንግ ማሳደግ በተቻለ መጠን የአናሊቲካልና ፕሮብለም ሶልቪንግ ኤቢሊቲን ማሳደግ ይቻላል። ሶስተኛው ፕሮብለም ፍሬሚንግ እና ስትራክቸር ነው። አሁን አንድን ጉዳይ መጀመሪያ የሚሳሳተው ነገሩን የምናይበት መነጽር፣ ፍሬም የምናደርግበት ያንን ጉዳይ መጀመሪያ ችግሩ እሱ ላይሆን ይችላል። ፍሬም አደራረጋችን ነው። ፍሬም አደራረጋችን ነው። ችግሩን መለየት በጣም በጣም ትልቅ ችሎታ ነው። አንዳንድ ጊዜ የችግሩን ሳይሆን ያልታመመውን ነው የምናክመው ደግሞ በተሳሳተ መድኃኒት ነው። እና አይዴንቲፋይንግ ፕሮብለምስ፣ ጀነሬቲንግ ኦልተርናቲቭ ሶሉሽንስ፣ ፊዚቢሊቲያቸውን ማየት፣ ኢፌክቲቭ ኦፕሽኖችን አማራጮችን ማየት፣ ሩት ኮዙን ዋናውን ስረ መሰረት ችግሩን የማከም ምልክቱን ብቻ ሳይሆን እነዚህ ሁሉ ነገሮችን በሙሉ እይታ ማየት፣ ክፍሎችን እንደው የተቆራረጠውን ብቻ ሳይሆን ሀገራዊ ችግር ከሆነ ሀገራዊ፣ ክልላዊ ከሆነ ክልላዊ፣ የአንድ ወረዳ ከሆነ የአንድ ወረዳ፣ የአንድ ማህበረሰብ ከሆነ አንዱ፣ ይህ ሁሉ የፍሬም ስትራክቸር የማድረግ ችሎታ ነው። ይሄ ያስፈልጋል። አራተኛው መቼም ችግር በተፈጠረበት ህሊና፣ ችግር በተፈጠረበት አእምሮ ችግር የፈጠሩ ሰዎች ችግር መፍታት የማይችሉት ብዙ ጊዜ ችግር የፈጠሩ ሰዎች ስለማይታያቸው ነው። አማራጭ አይኖራቸውም። ችግር እንደፈጠሩትም እኮ አይረዱም። ትልቁ ችግር መፍታት ማለት ውሳኔ ማለት እኮ አማራጮችን ማምጣት ነው። ዝም ብሎ መንቀፍ፣ እንደው ነገሮችን ሁል ጊዜ ዝም ብሎ ማመንጀክ አይደለም። ምንድን ነው የሚሆነው? ክሬቲቪቲ ነው። ክሬቲቪቲ ይፈልጋል፣ ፈጠራ ይፈልጋል፣ አእምሮን ማሰራት ይፈልጋል፣ መወያየት ይፈልጋል፣ ብሬንስቶርሚንግ ይፈልጋል። ምን አማራጮች እንዳሉ መፈተሽ ይፈልጋል በየጊዜው። ሁሉም ችግር መፍትሄ አለው። ቁጭ ብሎ በሰከነ አእምሮ አማራጭ መንገዶችን የማየት። ስለዚህ የውሳኔ የመተንተን አቅም ማለት አራተኛው እሱ ነው። አምስተኛው ቅድም እንዳየነው መቼም አንድ ውሳኔ ያስኬዳል፣ ያዋጣል፣ ውጤቱ ጥሩ ይሆናል ብሎ ማሰብ ጥሩ ነው። በዛም ነው የሚወሰነው። ግን ሴናሪዮ ፕላኒንግ ደግሞ ያስፈልጋል። ምን ያልታሰበ ጉዳይ ሊያጋጥመን ይችላል? ምን አውትካም ይኖረዋል? ፕላውዘብል አውትካምስ ምንድን ናቸው? ፖቴንሻል ኢምፕሊኬሽንስ ምን ሊሆኑ ይችላሉ? አንቲሲፔት ለማድረግ ይረዳናል። ነገሮችን ሪስክ ማኔጅ ለማድረግ፣ አደጋውን ለመከላከል አስቀድሞ ለመዘጋጀት ዲፈረንት ሴናሪዮ ሁልጊዜ ማየት ጥሩ ነው። ስለዚህ በዚህ መልኩ የውሳኔን በምናይበት ጊዜ አንዱ ያ ነው። ሁለተኛው ደግሞ ስትራክቸርድ የሆነ ዲሲሽን ሜኪንግ ለመወሰን፣ ይሄ አንዱ አናሊቲካል መሆን ማለት እንደዚህ አሁን ስዎት አናሊሲስ የሚባል አለ፣ ኮስት ቤኔፊት አናሊሲስ የሚባል አለ። የተለያዩ ፍሬምወርኮች አሉ እና ዝም ብሎ በግምት በስሜት ከመወሰን ይልቅ አናሊቲካል መሆን ማለት ስትራክቸር ዲሲሽን ሜኪንግ ፍሬምወርኮችን እና እነዚህን የመሰሉ መጠቀም ነው። ዲሲሽን ሜትሪክስ የሚባል አለ። ዲሲሽን ሜትሪክስ ያዋጣል ወይ? ይሄ ክራይቴሪያዎችን በምን ክራይቴሪያ እናበጅለታለን? አሁን አንዱ ትንሽ እቃ እንኳን ልንገዛ ስንል ኤሌክትሪክ መኪና አሁን ልንገዛ ብንፈልግ ክራይቴሪያ እናዘጋጃለን። ለምንድን ነው የኤሌክትሪክ መኪና ከነዳጅ መኪና ይልቅ የምገዛበት ምክንያት? ነዳጅ ለመቆጠብ ነው? ባትሪው ሲተካ ምን ያክል ወጪ ያስወጣኛል? በ20 ዓመት በ10 ዓመት የኤሌክትሪክ እና የነዳጅ መኪና ዲዩሬቢሊቲያቸው ምን ይመስላል? አሁን የማወጣውን ዋጋ በስንት ጊዜ መመለስ እችላለሁ?
ከክፍለ ሀገር የሚሄድበት ከሆነ ኤሌክትሪክ አገኛለሁ ወይ? ዲሲሽን ክራይቴሪያ እናዘጋጃለን። ትዳር የሚይዘው ሰው ክራይቴሪያ ይኖረዋል። ልጆች የሚያሳድግ በሚወስንበት ጊዜ የት ትምህርት ቤት ልላካቸው ሲል ክራይቴሪያ ይኖረዋል። እና ቁጭ ብሎ እነዛን ክራይቴሪያዎች መጻፍ እና እነሱን ሬት ማድረግ ለአንዱ 5 ከሰጠ ነው ለአንደኛው ክራይቴሪያ ደግሞ 10 ነጥብ እንሰጠዋለን። መስሪያ ቤትም ብዙ ጊዜ ይሰራበታል ዲሲሽን ክራይቴሪያ የሚባል ፓሬንቶ አናሊሲስ የሚባል አለ። 80-20 ሩል ብዙ ጊዜ ደግሞ ዋናውን ሚዛን የሚደፋው የትኛው ክራይቴሪያ ነው? 80-20 ሩል ማለት እሱ ማለት ነው። ዲሲሽን ትሪስ የሚባል አለ። በዚህ ብሄድ በዚህ ያዋጣኛል፣ በዚህ ብሄድ በዚህ ያዋጣኛል የሚባል እነዚህን ሁሉ መፈተሽ ነው። ስለዚህ አሁን ዛሬ አየነው በውሳኔ ውስጥ አንዱ ቁልፍ ነገር የመተንተን አናሊቲካል ስኪል ነገሮችን በታትኖ ተበልተው በየዘርፋቸው ነገሮችን በሚገባ በመረጃ ተንትኖ ደግሞ አሳምፕሽንስን ይሄ ይሆናል ያልነውን ነገር ሞግቶ ባይሆንስ ብሎ ለማየት እነዚህ ሁለት አሁን ያየናቸው ፕሮብለም ሶልቪንግ እና አናሊቲካል አቢሊቲስ ኪዩሪዮሲቲ ማሳደግ ነው፣ ክሪቲካል ቲንኪንግ ማሳደግ ነው፣ ፕሮብለም ፍሬሚንግ ያስፈልጋል፣ ክሬቲቪቲ ያስፈልጋል፣ ሴናሪዮ ፕላኒንግ ያስፈልጋል። እንደገና ደግሞ እንደዚህ የመሰሉ ስትራክቸርድ የሆነ ዲሲሽን ሜኪንግ ፍሬምወርክ ያስፈልጋሉ። በእነዚህ መልኩ ማሳደግ ይቻላል። ፕራክቲስ ማድረግ ነው። ልጆቻችንም አሁን ስለ ውሳኔ አሰጣጥ ችሎታቸውን ለማሳደግ እነዚህ ነገሮች ነው የሚያስፈልጉት። አንዱ ውሳኔ ማሳደግ ማለት ፕሮብለም አናሊሲስ ነው። ፕሮብለም አናሊሲስን በዚህ መልኩ ማሳደግ ይቻላል። ለዛሬው እዚህ ላይ ነው የምናበቃው። በሚቀጥለው ደግሞ ሁለተኛውን ክፍል ነው የምናየው። አሁን ከአምስቱ ከምናያቸው በውሳኔ ውስጥ አንዱ ቁልፉ ጉዳይ አናሊቲካል ስኪል ነው ብለን ነው አናሊቲካል ዲሲሽን ሜከር መሆን የምንችለው። አእምሯችንን ማሰራት የምንችለው በምን መልኩ ነው? ስሜት የሚነዳን በስሜትና በቀልብ ብቻ የምንጓዝ ሰዎች በግምት እና በመሰለኝና በደሳለኝ ከመወሰን ይልቅ በምክንያትና በመረጃ መወሰን የሚያስችለን ችሎታ እንዴት ነው ማዳበር የሚቻለው የሚለው እንዳያየ ነው። እግዚአብሔር ይስጥልኝ። እዚህ ላይ ላቁም ዛሬ።